አለን። ይህንን መርሃ ግብር ለመላው ዓለም የሚያስተላልፉ ሎዛ ሚዲያ፣ መንክር ሚዲያ፣ አዛሄል ሚዲያ፣ ንቁ ሚዲያ፣ ደረጀ ዘወይንዬ ሚዲያ፣ ቋንቋያኔሽ ድንግል ሚዲያ፣ እግረ መንገድ ሚዲያ እነዚህ መርሃ ግብሩን በቀጥታ ከ12 ሰዓት ጀምሮ እስከ ንጋት 12 ሰዓት ስብከቱን ያስተላልፋሉ፣ ዝማሬውን ያስተላልፋሉ፣ ማስተባበሩን ያስተላልፋሉና ሁላችሁም በየቤታችሁ ቁጭ ብላችሁ ይህንን መርሃ ግብር እንድትከታተሉ አነሰ በዛ ሳትሉ ደግሞ በምናስተላልፈው የቤተ ክርስቲያኑ የእድሳት አካውንት ላይ ደግሞ የቻላችሁትን እገዛ በማድረግ በ6 ወር ውስጥ በተያዘለት እቅድ በ6 ወር ውስጥ ህንፃውን አጠናቀን አገልግሎት እንዲሰጥ እንድናደርግ በእግዚአብሔር ስም እጠይቃለሁ። ሌላው ቲክቶከሮች እዚህ ውስጥ ትኖራላችሁ። 20 ሺህ 30 ሺህ 50 ሺህ ተከታይ ያላችሁ ቲክቶከሮች ትኖራላችሁና ይህንን መርሃ ግብር የቅዱስ ገብርኤል የኮተቤው ገብርኤል መልእክት ነውና ሁላችሁም ይህንን ነገር በሶሻል ሚዲያ እንድታስተላልፉ በእግዚአብሔር ስም እንጠይቃችኋለን። እንግዲህ ይሄ ካርድ የተዘጋጀው በየቤታችሁም አስቀምጣችሁ በ50 ዓመት ታሪክ ውስጥ እኔም ተሳትፌበታለሁ ብላችሁ አሻራችሁን የምታስቀምጡበት ነው። ስለዚህ መንፈሳዊ አገልግሎት እንዲቀጥል ቤተ ክርስቲያናችን ተተኪ ትውልድ እንድታፈራ የአብነት ትምህርት ቤትም ደግሞ ለመስራት እቅድ ተይዟል። ፕላኑ ተዘጋጅቷል። መሬት ላይ ማውረድ ነው የቀረን። መሬት ላይ ለማውረድ ደግሞ አሁን እንዳልኳችሁ ይሄ የየካቲት 27 እና የየካቲት 28 መርሃ ግብር ወሳኝ ቀን ነው። ሁላችን ጋባዥ፣ ሁላችን ጠሪ፣ ሁላችን ይህንን መልእክት አስተላላፊ ሆነን መልአኩ ቅዱስ ገብርኤል ቤቱን አድሰን በረከተ ሥጋ በረከተ ነፍስ እንድናገኝ በእግዚአብሔር ስም ጠይቃችኋለሁ። ሌላው በዚህ ቀን ከ500 እና ከ600 ሺህ ሕዝብ በላይ ተከታይ ያላቸው በቲክቶከር የሚታወቁ እነ ቅዱስ ኤፍሬም፣ እነ ፋሲል ያረጋል፣ እነ ያብስራ፣ እነ ልደተ ቃል፣ እነ ዮሴፍ አሰፋ፣ እነ ወርቅ ሰው ፍስሐ፣ እነ ተመስገን ገብረ ሥላሴ፣ እነ አርኪ ጸጋዬ፣ እነ ቅዱስ ዮሴፍ ንጉሴ፣ እነ ቤዛ ጋሻው፣ እነ ቢንያም ታደሰና እግረ መንገድ እነዚህ ቲክቶከሮች በዚሁ ቦታ ሌሊቱን ሙሉ ተገኝተው ይህንን መርሃ ግብር ለዓለም ያስተላልፋሉ። ስለዚህ በሚዲያዎቹ ከስር ላይ በሚገለጸው አካውንት ገብታችሁ እገዛ እንድታደርጉና ይህንን ህንፃ ቤተ ክርስቲያን እድሳት አጠናቀን ለዛሬ ለ2019 ዓመተ ምህረት የ50ኛ ዓመቱን ክብረ በዓል ሁላችን በደስታ በፍቅር እንድናከብር ይህንን እገዛ እንድታደርጉ በእግዚአብሔር ስም ጥሪያችንን እናስተላልፋለን። በተለይም ውጭ ያሉ ቤተሰቦቻችሁን በመጋበዝ ይሄ መርሃ ግብር ይሄ ጥሪ የተላለፈው ከቅዱስ ገብርኤል ነው ብላችሁ ከወዲሁ ፕሮግራም በማስያዝ አርብ ከ12 ሰዓት ጀምሮ ሌሊቱን ሙሉ ቅዳሜ ከ12 ሰዓት ጀምሮ ሌሊቱን እስከ ንጋት 12 ሰዓት ድረስ እንዲከታተሉና የቻሉትን እገዛ እንዲያደርጉ እንድትጋብዙ በእናታችን በቅድስት ቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። ይሄንንም ያንንም እንሰራለን። ማን ቢፈቅድልን? ማን ቢረዳን? እግዚአብሔር ቢረዳን ይህንንም ያንንም እንሰራለንና እግዚአብሔር በረከተ ሥጋ በረከተ ነፍስ እንድናገኝ ይህንን ስራ ሰርተን በሕይወታችን እንድንባረክ መልአኩ ቅዱስ ገብርኤል ከአምላኩ ያማልደን። ይቆየን።